በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወር በገባ የሚነበብ የሚጸለይ በተለይ በታኅሳስ ወር በ19 የሚነበብ የሚጸለይ የሊቀ መላእክቱ የቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክቱ የቅዱስ ገብርኤል ረድኤቱ በረከቱ ቃል ኪዳኑ አማላጅነቱ ጥበቃው ከሀገራችን ኢትዮጵያ ከቅድስት ቤተ ክርስቲያናችን ከመላ ሕዝበ ክርስቲያን ከሁላችንም ጋር ለዘላለም ይኑር አሜን። በተለይም ከታመሙት ከጸዳለ ማርያም ከመንበረ ማርያም ከገብርኤልያስ ጋር በጸበል ቦታ ካሉት በሆስፒታል ካሉት በእስር ቤት ካሉት ከሁሉም ጋር ይሁን አሜን። በአብ ስም አምኜ አብን ወላዲ ብዬ በወልድ ስም አምኜ ወልድን ተወላዲ ብዬ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጼ ብዬ ምንም ላጠይቁ አካላት ሶስት ብል በባህሪ በህሉና በመለኮት አንድ አምላክ ብዬ አምኜ ከትጉሃን ቅዱሳን መላእክት ይልቅ ፊቱ የሚያበራ ለዓለም ሁሉ ፍጹም ደስታን በምስራች የተናገረ በወርሃ ታኅሳስ የሚጸለይ የሊቀ መላእክቱ የቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ ከአገልጋዮቹ ከህዝበ ክርስቲያን ከሀገራችን ኢትዮጵያ ከቅዱስ ቤተ ክርስቲያኖች በተለይም ከገብርኤልያስ ከጸዳለ ማርያም ከመንበረ ማርያም ጋር ይኑር ለዘላለሙ አሜን። ይህ ድርሳን የፀሐይ ጽድቅ ክርስቶስን መወለድ ለመናገር የተላከ በተስፋ ለሚጠባበቁና በፍጹም እምነት ለሚቀበሉ ሁሉ ያማረ የምስራች ዜናን ያበሰረ የቅዱስ ገብርኤል በዓል በሚከበርበት በወርሃ ታኅሳስ 19 ቀን የሚጸለይ ነው። በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ እርዳታ የሚደርስ የእግዚአብሔርን ትእዛዝ ባለማክበር በኃጢአት ለሞቱ የይቅርታና የደህንነት ምስራችን ያበሰረ በጨለማና በሞት ጥላ ውስጥ ለሚኖሩ ሁሉ የብርሃን ፋና ያበራ የሊቀ መላእክት ቅዱስ ገብርኤል ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለማዳን ከጽዮን የሚወጣ ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸው የተናገሩትን የነቢያትን ትንቢት ያስፈጸመ ይህ ሊቀ መላእክት ቅዱስ ገብርኤል ነው። የነቢያት ትንቢት መፈጸሙን የምስራች ቃል በመናገር ለዓለም ሁሉ የድህነት ፍስሐን ያሰማ ይህ ሊቀ መላእክት ቅዱስ ገብርኤል ነው። በጨለማ አበጋዝ ዲያብሎስ ተንኮል በፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን መንፈስ ሐዘን ያጠፋ ይህ ሊቀ መላእክት ቅዱስ ገብርኤል ነው። ሔዋን ከእግዚአብሔር ዘንድ አምጠሽ ተጨንቀሽ ውለጂ ከወለድሽም በኋላ ፍቃድሽ ወደ ባልሽ ይመለስ ለእርሱም የትእዛዙ ሁሉ ተገዥ ሁኝ የሚል ቃል ስለሰማች ደነገጠች። የሔዋን ልጅ እመቤታችን ቅድስት ድንግል ማርያም ግን በብርሃናዊ መልአክ ቅዱስ ገብርኤል የብስራት ቃል ከእርሷ ሌላ ማንም ሊያገኘው የማይችለውንና ጸጋንና ክብርን ልልናንም ተጎናጸፈች። ያለ ዘርአ ብእሲ በድንግልና ጸንሳ ያለ ሕመምና ያለ ጭንቅ ያለ ሐዘንም በድንግልና ወለደች። ስህተትን በተመላ መልአክ ሰይጣን የተንኮል ቃል የጨለማ መጋረጃ በዓለም ላይ ተዘረጋ። በእውነተኛ መልአክ ቅዱስ ገብርኤልም የምስራች ቃል በዓለሙ ሁሉ የሕይወት ብርሃን በራ፣ ጨለማውም ተወገደ። በሊቀ መላእክት ቅዱስ ገብርኤል ቃል ብስራተ ፍስሐ የተናገራት እመቤታችን ድንግል ማርያም ሁልጊዜ ነውር ነቀፋ የሌለባት ንጽሕት ቅድስት ናት። ዓለም በሐዘን ማዕበል ተውጦ በነበረበት ጊዜ አስቀድማ ከቅዱስ ገብርኤል አንደበት የደስታን ቃል የሰማች የባህሪያችን መመኪያ እመቤታችን ድንግል ማርያም ምንም ነውር ፈጽሞ የለባትም። የእግዚአብሔር የባህሪ ልጁ ከእርሷ መወለዱንና እርሷም ወላዲተ አምላክ መሆኗን ያመን እኛ የሰው ልጆች ሁሉ የማያልፍ የማይጠፋ የደስታዋ ተካፋይ ሆንን። ድንግል ማርያምስ ሊቀ መላእክት ቅዱስ ገብርኤል አንደበት የደስታን አክሊል የተቀዳጀች ናት። ዳሩ ግን ዛሬ የከበረች ወይም የተመሰገነች አይደለም፣ አስቀድሞ ገና በአባቷ አዳም አብራክ ሳለች ነው እንጂ። አዳም በገነት ሳለ ሔዋንን ሳያውቃት ገና አስቀድሞ የሰራዊት ጌታ እርሱ በሰዓተ ሰርክ ገነትን በሚጎኝበት ጊዜ እመቤታችን ድንግል ማርያም በእግዚአብሔር ሕሊና ታስባ ትኖር ነበር። ያን ጊዜም እግዚአብሔር በኦሪት እንደተናገረው እንዲህም አዳም ከኛ እንዳንዱ ሆነ አለ። ይህን የተናገረው ስለ ቀዳማዊ አዳም አልነበረም። የእግዚአብሔር ቃል የተዋሃደው ከመለኮቱ ጋር አንድ ስላደረገው ንጹሕና ቅዱስ ስለሆነ ከእመቤታችን ስለተዋሃደው ስጋ ነው እንጂ የሚሆነውን ሁሉ ከመሆኑ አስቀድሞ ያውቃልና። ስለዚህም ንጽሕት ቅድስት የአዳም ልጅ የድንግል ማርያምን ንጹሐ ስጋዋን የሚለብስ
ከሶስቱ አካላት አንዱ አካል ነውና እንግዲህ አዳም ከኛ እንዳንዱ ሆነ አለ። አዳም ግን ከሶስቱ አካላት እንዳንዱ አልሆነም። የእግዚአብሔርን ትእዛዝ በመተላለፍ እንዳይበላ ከተነገረው ዕፀ ከበላ በኋላ እርሱና ሚስቱ ለብሰውት የነበረውን ብርሃን ስለተገፈፉ የበለሲቱን ቅጠል አገልድመው ለብሰዋልና። አስቀድሞ በቅድስት ኦሪት እንደተነገረ በሰዓተ ሰርክ እግዚአብሔር በገነት መሃል ሲመላለስ አዳምና ሔዋንን ድምፁን በሰሙ ጊዜ በገነት ዛፎች መካከል ከእግዚአብሔር ፊት ይሸሸጉ ዘንድ ወደዱ። ከዚያን ጊዜ ጀምሮ ጭንቅና ሐዘን፣ ጥፋትና ሞት በዓለም ላይ ያለ ጸዋትወ መከራ ሁሉ በአዳም ላይ ወደቀ። እግዚአብሔር አዳም ከኛ እንዳንዱ ሆነ ብሎ ስለ እርሱ የተናገረለት መለኮት ከለበሰው ከእመቤታችን ሥጋ በቀር ለአዳም አንዳችን መድኃኒት አልተገኘለትም። ያን ጊዜም በጋብቻ ስርዓት ከአዳምና ከሔዋን አንዱስ እንኳን በሥጋ ሳይወለድ አዳም በገነት ሳለ የድንግል ማርያም እመቤትነቷንና ክብሯን ቅድስናዋንም ንጽሕናዋም ተገለጸ። ያን ጊዜም አዳም ከኛ እንዳንዱ ሆነ ብሎ በመናገሩ በክብር ካለ ሥጋ ሁሉ የድንግል ማርያምን ሥጋ በኩር አደረገው። ነገር ግን የእግዚአብሔር ልጅ የለበሰው ንጹሕ የድንግል ማርያም ሥጋ አዳም ከኛ እንዳንዱ ሆነ ብሎ እግዚአብሔር እንደተናገረ እነሆ አወቅን፣ ተረዳን። የድንግል ማርያም ሥጋም ከአዳም ልጆች ሁሉ ይልቅ አሸናፊ በሆነ እግዚአብሔር ቃል አስቀድሞ ተመሰገነ። የእመቤታችን የሥጋዋ ክብር እንደ ነቢያትና ሐዋርያት እንደ ጻድቃንና ሰማዕታት ሥጋ ክብር አይደለም፣ ከሁላቸው ሰማያውያን ምድራውያን ቅዱሳን ክብር ይበልጣል እንጂ። ደስ በሚያሰኝ የምስራች ቃል በሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተነገረ ያለ ዘርአ ብእሲ ከእመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ማኅተመ ድንግልናዋን ሳይለውጥ ተወለደ። በማይመረመር ስልጣኑ መለኮቱን ከተስፋቱ ጋር ስላዋሃደ በቅዱሳን መላእክተ ሰማይ የአንድነትን ምስጋና ተመሰገነ። በልደቱም ቀን በምድር ላይ ለሰው ልጅ ሰላም ወርዷልና በሰማይ ለእግዚአብሔር ምስጋና ይገባል እያሉ አመሰገኑ። አስቀድሞ እግዚአብሔር አዳም ከኛ እንዳንዱ ሆነ ያለው እነሆ በድንግል ማርያም ሥጋ ተፈጸመ። ስለዚህም እመቤታችን ድንግል ማርያም በሁለት ወገን ማለትም በውስጥም በአፋ በሐሳቧም በሥጋዋ ፍጽምት ድንግል ናት። በሥርዓተ ጋብቻ ከሚፈጸመው ከሰው ሁሉ ልደት አስቀድሞ እግዚአብሔር ስላከበራት እመቤታችን ድንግል ማርያም ለሰውና ለመላእክት መመኪያ ሆነቻቸው። እኛን ለማዳን አምላክን በሥጋዋ ወልደዋለችና ሰዎች ሁላችን ወንዶችም ሴቶችም የአዳም ልጆች እንመካባታለን። ቅዱሳን መላእክትም ይመኩባታል። ከእነርሱም አንዱ ሊቀ መላእክት ቅዱስ ገብርኤል ነው። ቅዱስ ገብርኤል የአምላካቸውን መወለድ የማብሰር ሀብተ ብስራት ተሰጥቶታልና የመወለዱን ነገር ለእመቤታችን እንዳበሰራትም ተፈጸመ። የተፈጥሮ መገኛቸው እሳት የሆነ የሰራዊት አለቃ ቅዱስ ገብርኤልም ግሩማንና ድንቅ የሆነ የብስራቱን ምስጢር ይህ ነው። ለነቢዩ ዘካርያስ የመጥምቁ ቅዱስ ዮሐንስን መወለድ በነገረው በስድስተኛ ወር የእግዚአብሔር ልጅ ከእርሷ ሰው መሆኑን ያበስራት ዘንድ ከእግዚአብሔር ወደ ድንግል ማርያም የተላከ ጌትነቱና ክብሩ በወንጌለ መንግሥት የተነገረለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌላዊ ቅዱስ ሉቃስ በወንጌለ መለኮት እንደተናገረ ሊቀ መላእክት ቅዱስ ገብርኤል በስድስተኛው ወር ከገሊላ ክፍል ናዝሬት ወደምትባል ወደ አንዲት ሀገር ከዳዊት ወገን የሆነ ስሙን ዮሴፍ ለሚባል ሰው ለታጨች ወደ አንዲት ድንግል ማርያም ከእግዚአብሔር ዘንድ ተላከ። መልአኩም ወደ እርሷ ገብቶ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ሁሉ ይልቅ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች። እንዲህ ያለ ሰላምታስ ምንድን ነው ስትል አሰበች። መልአኩም ድንግል ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ የልዑል እግዚአብሔርም ልጅ ይባላል። እግዚአብሔር አምላኩም የአባቱን የንጉሥ ዳዊትን ዙፋን ይሰጠዋል፣ ለያዕቆብ ሞገድ ለዘላለም ይነግሣል፣ ለመንግሥቱ ፍጻሜ የለውም አላት። ድንግል ማርያም መልአኩን ወንድ ሳላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ መንፈስ ቅዱስ ወደ አንቺ መጥቶ ያድርብሻል፣ የልዑል ኃይልም ያጋርድሻል፣ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔርም ልጅ ይባላል አላት። ከዘመዶችሽ ወገን የሆነች መካን የሚሏት ኤልሳቤጥስ እንኳን በእርጅናዋ ወራት ጸንሳ ወንድ ልጅን አገኘች። እነሆ ከጸነሰች 6 ወር ሆኗታል፣ ለእግዚአብሔር የሚሳነው ነገር የለምና። ድንግል ማርያምን መልአኩን
የእግዚአብሔር አገልጋይ እነሆኝ፣ እንደ ቃልህ ይደረግልኝ አለችው። እንግዲህ መንፈስ ቅዱስ ያድሩብሻል፣ የልዑል ኃይልም ይጋርድሻል፣ ካንቺም የሚወለደው ቅዱስ ነው፣ የልዑልም ልጅ ይባላል ሲል ለድንግል ማርያም እንዳበሰራት ከመልአኩ ቅዱስ ገብርኤል አንደበት ሰማን። በእመቤታችን ቅድስት ድንግል ማርያም ላይ ያደረ መንፈስ ቅዱስ በነፍስና በስጋ እንዲያነጻቸው፣ እንዲያጸድቃቸው፣ መንግስተ ሰማያትም እንዲያወርሳቸው በነቢያትና በሐዋርያት በምእመናን ላይ እንዳደረው በእርሷ ላይ እንዲህ አይደለም። ቅድስት ድንግል ማርያምን ግን ከእናቷ ማፀን ጀምሮ በማይመረመር የንጽህና ክብር በእውነት አከበራት እንጂ የመጽነሷ ነገር ያለ ዘርአ ብእሲ በግብረ መንፈስ ቅዱስ እንደመሆኑ ወልደ እግዚአብሔር ከእርሷ ሰው በሆነ ጊዜ የዓይን ጥቅሻ እንኳን ያህል ከእርሷ ሳይለይ መንፈስ ቅዱስ አደረባት። እግዚአብሔር እናት እንደመሆኗ ለዘላለሙ ከእርሷ ባለመለየት የልዑል ኃይል ሲጠብቃት ኖረ። ይኸውም የልዑል ኃይል ጠብቆቱ ከእርሷ አልተለየም። እሷንም ከመጠበቅ ለዘላለም ከእርሷ አይርቅም። ወልድ ያለ ዘርአ ብእሲ ከእርሷ ተወልዷልና በነቢዩ ዳንኤል እንደተነገረው የሰው ልጅ ሳይነካው ከተራራ ተፈንቅሎ የወረደው ድንጋይ ምስሉን ፈጨው። ያ ምስልም እንደ ትቢያ ሆነ። ምስሉም የቀጠቀጠው ድንጋይም ታላቅ ተራራ ሆኖ በምድር ላይ መላ። ደብር የተባለችውም በዘርአ በሩካቤ ያይደለ በድንግልና እብነ ሕይወት ጌታ ከእርሷ የተወለደ እመቤታችን ቅድስት ድንግል ማርያም ናት። ወልድም ከእርሷ ከተወለደ በኋላ ጸጋው ኃይሉና ፍቅሩ ከእርሷ አልተለየም። ግርማውና መወደዱን በላዩ እጥፍ ድርብ ሆኖ አደረባት እንጂ። ስለዚህ ድንግል ማርያም በሁለት ወገን ድንግል ናት እንላለን። ማለትም በስጋዋ ድንግል ናት፣ በሀሳቧም ድንግል ናት። ልዩ ሶስት የሆኑ የሥላሴን ፍቃድ በእርሷ ላይ አድሯልና ከእግዚአብሔር ፍቃድ ውጪ የሆነ ስጋዊ ፍቃድ በስጋዊ በሀሳቧም ሳይቀረጽ ጠብቃት። እንግዲህ በዚህ በሊቀ መላእክት ቅዱስ ገብርኤል አንደበት የማያልፍ የምስራች ዜና አስቀድማ የሰማች ይህች እመቤታችን ቅድስት ድንግል ማርያም ናት። ለነቢዩ ዳንኤል ራእይን የገለጸለት ይህ ሊቀ መላእክት ቅዱስ ገብርኤል ነው። እንደ ዳንኤል በሱሳ ግንብ አጠገብ ሳለሁ ዓይኖቼን አቅንቼ ስመለከት አንድ ጠቦት በኡባል ወንዝ መሃል ቆሞ አየሁት። ረጃጅም ቀንዶች አሉት። አንዱም ቀንድ ከሌላው ይረዝማል። የሚረዝመውም ውሃ ላይ የበቀለው ነበረ። ጠቦቱም በምዕራብ፣ በሰሜን፣ በደቡብ በኩል ያገኘውን ሁሉ በቀንዱ ይወጋው ነበር። አራዊቱም ሁሉ ሊቋቋሙት አልቻሉም። ከእርሱ ሊያመልጥ የሚችልም አልነበርም። የወደደውን ያደረገ ኃይሉን ማሳየ እንጂ። እኔ ዳንኤል በሱሳ ጸሎት እያደረጉ ሳለ በደቡብ በኩል ምድርን ሳይነካ የፍየል አውራ ሲመጣ አየሁት። ለዚህም የፍየል አውራ በዓይኖቹ መካከል ታላቅ ቀንድ ነበረው። አስቀድሞ በወንዙ መካከል ቆሞ ባየሁት ሁለት ቀንድ ባለው ጠቦት ላይ በኃይል ተነሳሳበት። ፈጥኖም ደርሶ ጠቦቱን መታው፣ ቀንዶቹንም ሰባበራቸው። በዚህ ጊዜ በኡባል መሃል ገብርኤል ብሎ ጠርቶ ይህንን ራእይ አስረዳው የሚል የሰው ድምፅ ሰማሁ። ቅዱስ ገብርኤልም መጥቶ በአጠገቤ በቆመ ጊዜ ደንግጬ በግንባሬ ወደቅኩ። እርሱ ግን የሰው ልጅ ሆይ የዚህ የራእይ ጊዜ ገና አልተፈጸመም ምንምና አስተውለዋልህን አለኝ። በተናገረኝ ጊዜ ደንግጬ በግንባሬ ተደፍቼ ሰገድኩ። እርሱ ግን እጄን ይዞ አቁሞ በኋላ ዘመን የሚደረገውን ነው እነግርሃለሁ፣ የሚፈጸምበት ጊዜው ገና አልደረሰምና አለኝ። ቀንድ ያለው ያየኸው የበግ ጠቦት የፋርስና የሜዶን ንጉሥ ነው። ሌላውም ያየኸው የፍየል አውራ የኤሌኖን ንጉሥ ነው። በቀንዶቹ መካከል ያየኸው ታላቅ ቀንድ ከቀንዶቹ በታች የተቀጠቀጠው የመጀመሪያው ንጉሥ ነው። አራቱ ነገሥታት ይነሳሉ። የሚነሱት በኃይላቸው አይደለም፣ በመንግስታቸው ፍጻሜ ኃጢአታቸው ትፈጸማለች። ከዚህ በኋላ የማይፈራ የማያፍር ምሳሌ የማይገኝለት ንጉሥ ይነሳል። ልዩ ልዩ ነገሮችን ብሶ መንግስቱን ያጸናል። በጽኑ ኃይሉ ጽኑዓን ቅዱሳን ሕዝብን ያጠፋል። ያገዛዙን ቀንበር ያከብዳል። በስልጣኑ ይመካል፣ በልቡ ይታበያል፣ ብዙዎችንም ያጠፋቸዋል። እንግዲህ አንተ ይህን ራእይ ለብዙ ዘመን ጠንቅቀህ ጠብቀው አለኝ። ዳግመኛም ነቢዩ ዳንኤል ጸሎት በማደርስበት ጊዜ ቀድሞ የተገለጸልኝ ቅዱስ ገብርኤል እየበረረ መጣ ብሎ እንደተናገረ አሁንም ለነቢዩ ዳንኤል የተናገረው ይህ ሊቀ መላእክት ቅዱስ ገብርኤል ነው። እርሱም ቅዱስ ገብርኤል ዳንኤል ሆይ ዛሬ ጥበብን ልገልጽልህ መጥቻለሁና ልብ አድርገህ ብሎ በማስጠንቀቅም በሰርክ መስዋዕት ጊዜ ዳሰሰኝ። በመጀመሪያው ጸሎት ድምፅ ተሰማ። እነግርህም ዘንድ መጣሁ። አንተ የዋህ ሰው ነህና በነገሩን ልብ ብለህ አስተውል። ስለ ሰባው ሱባኤ ያየኸው ይህንንም ተስፋውን ንገራቸው፣ ለወገኖቹም ንገራቸው። ኃጢአትና በደልና አመፃንም ፈጽመው ይደመሰሱ ዘንድ ቅድስት ሀገርህን ቅጠራት፣ ጠብቃት። እውነት እስከ ዘላለም ትገለጻለች። የነቢያት ትንቢት ይፈጸማል። የቅዱሳን ቅዱስ ሰው ይሆናል። ከቃሉ ማነጋገር የተነሳ የምትናገረውን ታውቃለህ። ኢየሩሳሌም እስከ ንጉሥ ክርስቶስ ሰባ ሱባኤ
ከ62 ተመልሳ ትታነጻለች። ከአደባባዩና አካባቢው ይታደሳል፣ ዘመንም ይፈጸማል። ከ62 ሱባዔ በኋላ የሚመጣው ንጉሥ ፍርድ ያጓደል፣ መብት አይጠብቅም። ቤተ መቅደስን ያፈርሳል፣ ሀገርን ያጠፋል። በጥፋት ውሃ ይጠፋሉ፣ ጨርሶም እስኪጠፉ ድረስ የተዋጉ ያልቃሉ። እኒህ ሱባዔያትም በብዙ ስርዓት ይፈጸማሉ። መስዋዕትም ያልፋል፣ በዙሪያ ያለ ሁሉ ፈጥኖ ይጠፋል። የብዙዎች ስርዓት ግን ለአንድ ሱባዔ ተኩል ይጸናል። መስዋዕቱና መሰዊያው ይሻራል፣ በመቅደሱም ውስጥ የፈጸሙት ርኩሰት ሁሉ ይደመሰሳል። እስከ ዘመናትም መጨረሻ ለጥፋት ይሰጣል። እነሆ ነቢዩ ሄኖክ ስለሱ የተናገረለት ሊቀ መላእክት ቅዱስ ገብርኤል ይህ ነው። እግዚአብሔር ሊቀ መላእክት ቅዱስ ገብርኤልን ወደ እነዚህ አመንዝራዎችና የተናቁ የተጠሉ ዘማውያን ልጆች ሄደህ ለኃጢአት ከሚገዙት ልጆቻችሁ ጋር ከሌሎች የሰው ልጆች ለይተህ አጥፋቸው አለው። ዳግመኛም ነቢዩ ሄኖክ ስለ ሊቀ መላእክት ቅዱስ ገብርኤልና ስለ ኪሩቤል ሲናገር ከሰባቱ ቅዱሳን ሊቃነ መላእክት አንዱ በገነትና በምንጮች አጠገብ ኪሩቤልን አየው። ከመናፍስት ጌታ በአራቱ ማዕዘን የተመደቡና የተሰየሙ አራቱ እንስሳ ኪሩቤል ነበሩ። እኒህ አራቱ እንስሳ ኪሩቤልም በእግዚአብሔር ፊት ሲያመሰግኑ የምስጋናቸው ቃላቸውን ሰማሁ አለ። ሶስተኛው በመናፍስት ጌታ ስም በምድር ለሚኖሩ ሁሉ ሲለምኑና ሲማልዱ ድምጻቸውን ሰማሁ። ሶስተኛውም ከቅዱሳን ሰራዊት መላእክት ሁሉ በላይ የሆነ ሊቀ መላእክት ቅዱስ ገብርኤል ነበረ። ቀድሞ በነቢዩ ዳንኤልና በረቂቅ ምስጢር በተገለጠለት በነቢዩ ሄኖክም በምልኩት ወንጌል እንደተነገረው የሊቀ መላእክት ቅዱስ ገብርኤል የምስጋናው ቃል ይህ ነው። ዳግመኛ ቅዱሳን ለመርዳት እንደተላከ ከሰማዕታት መጽሐፍ ገድል ያገኘውን ከቅዱስ ገብርኤል ከብዙ ምስጋናው ጥቂቱን እንጽፍላችኋለን። ሄሮድስ ዮሴፍና ኒቆዲሞስ ጽኑ ቅጣት ሊቀጣቸውን ሊገላቸው በመከረ ጊዜ ሊያድናቸው የተላከ ይህ ሊቀ መላእክት ቅዱስ ገብርኤል ነው። እነሆ መልአከ እግዚአብሔር ቅዱስ ገብርኤል ወደ እነርሱ ወረደ፣ መልካም መዓዛ በተመላበት ክንፍም ሰወራቸው። ያም ስፍራ በታላቅ ብርሃን ተመላ። ከክፋይቱ ሄሮድያ እጅ የመጥምቁ ዮሐንስ ራስ ነጥቄ ወስጄ ከዓለም ላይ የወጣ አመፀኛ ሄሮድስን በመቅሰፍ ቀስፌ ተልቶ እንዲሞት ያደረኩት እኔ ገብርኤል ሲል ነገራቸው። ሰማዕታት ገላውዴዎስን የተቃወሙትን የተጣሉትን ወደ ሀገሩም እንዳይሄድ የከለከሉት ጠላቶቹ ከእጄ ሰይፍ ተቀብሎ ፈጽሞ እስኪፈጃቸው እስኪያጠፋቸው ድረስ ለገላውዴዎስ ሰይፍ የሰጠሁት እኔ ገብርኤል ነኝ። በውስጧ የግብጽ ባህር ምልክት ያለበት ኔቅሎን በሚባል ስፍራ ከተሰራች ቤተክርስቲያን የምህዋሩ መደምደሚያ ላይ ታምራቱን ያሳየ ሊቀ መላእክት ቅዱስ ገብርኤል ነው። ከዚህ የምህዋሩ መደምደሚያ ላይ በቅዳሴ ጊዜ እንደ ላብ ያለ ውሃ ይታያል። ይኸውም በዚያች ዓመት ጽጋብ የሚሆን ከሆነ በከርሷ የውሃ ነጠብጣብ ይታያል። በዘመኑ ዘመነ ራብ የሚሆን ከሆነ ግን የእሳት ብልጭታ ከእርሷ ላይ ይታያል። አባ ካወህ ስለ ክርስቶስም ስም ስቃይ እና መከራን በተቀበለ ጊዜ በሰማዕትነት ያጸናውና የረዳው ሊቀ መላእክት ቅዱስ ገብርኤል ነው። እናንተ የቤተ ክርስቲያን ልጆች ሁላችሁም መልአከ ፍስሐ ቅዱስ ገብርኤል በብርሃናውያን ክንፎቹ እንዲሰውራችሁ በአማላጅነቱ ከሰይጣን ወጥመድ እንድታመልጡ የመታሰቢያን በዓል ሰምታችሁ ታከብሩ ዘንድ አስደሳች መልአክ ከሆነ ቅዱስ ገብርኤል ከብዙ ምስጋናዎች ጥቂቶቹን ጻፍንላችሁ። ልመናችሁን ከኃያላን ጌታ ዘንድ ያድርስላችሁ። በእስራኤል ዘንድ የተመሰገነ ጌታን በመማለድና በመስገድ ኃጢአታችሁን ያስተሰርይላችሁ። በቅዱሳን ላይ ድሮ ወደሚኖር ሕያው አምላክ በማለትም በሌሊትም ጸሎታችሁን ያሳርግላችሁ። የዕጣናችሁ መዓዛ ከካህናተ ሰማይ ማዕጠንት ጋር ይደምርላችሁ። በዓሉን እያከበራችሁ በቀና ጎዳና ይመራችሁ ዘንድ የሊቀ መላእክት ቅዱስ ገብርኤል የምስጋናው መታሰቢያ የሆነች ይህች መጽሐፍ ድርሳን ለጻፍኩላችሁ ኃጥእና በደለኛ የሆንኩም ከእኔም ቸርነቱና ይቅርታው እንዳያርቅ መላእክትን የፈጠረ የሁሉ አባት የዓለም ጌጥ ወደሆነ ፈጣሪ ለምኑልኝ። ወገኖቹ ሁሉ የዘላለም ሕይወትን የወርሱ ዘንድ ከስህተት ጎዳና የሚጠብቁ ጽኑዓንና ኃያላን በሆኑ መላእክት ስልጣን ይጠብቀን። በፍጹም ልቦናቸው እርሱን በሚያመልኩ ከኔ አስቀድመው የነበሩትን አበው ትጓን ኃያላን መላእክት እጅ እንደረዳቸው እኔንም እንደዚሁ ይርዳኝ። ስለ ቅዱስ ሥጋውና ስለ ክቡር ደሙም ኃጢአቶችን ሁሉ ይቅር ይበል፣ በደሌንም ይደምስስልኝ። በታላቅ ግርማ በሚመጣበት ጊዜ በፊቱ እንዳናፍር ባለሟልነትን እናገኝ ዘንድ ትእዛዙን ለመፈጸም ሕጉን ጠብቀን ለመኖር የበቃን ያድርገን። በቸርነቱ ብዛት ከሰማያዊ አዳራሽ ያግባን። በሊቀ መላእክት ቅዱስ ገብርኤል አማላጅነት እኛን አገልጋዮቹን ይጠብቀን። ይልቁንም ወዳጁን ጽጌ-ሥላሴን ሀገራችን ኢትዮጵያ ቅዱስ ቤተክርስቲያን መላ ሕዝበ ክርስቲያን ሁላችንን በተለይ የታመሙትን ጸዳለ ማርያም፣ መንበረ ማርያም፣ ገብረ ኤልያስንም ይጠብቀን ይጠብቃቸው ለዘላለሙ አሜን። አማላጅነቱ ከኔ ከአገልጋዩ ጽጌ-ሥላሴ ከመላ ሕዝበ ክርስቲያን ከሀገራችን ኢትዮጵያ ጋር ለዘላለም ይሁንና የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። ንጉሥ እሌኒ
በቅድስት ሀገር ኢየሩሳሌም ወደ አሰራቻቸው አብያተ ክርስቲያናት ትሄድ ዘንድ ጌታዬ ኢየሱስ ክርስቶስ ፈቅዶ እኔ ቀሲስ አርኬላዎስ ጌታችን በተሰቀለበትና በተቀበረበት በተነሳበት ስፍራ በደረስኩ ጊዜ ሰገድኩ። በዚያም እየተመላለስኩ ጌታችን ኢየሱስ ክርስቶስ ያደረገውን ድንቅ ድንቅ ተገቢረ ታምራትን እያደነቅኩ ወደ አበምኔቱ አባ ሮማኖስ ዘንድ ደረስኩ። በደረስኩም ጊዜ ከእርሱና ከመነኮሳቱ ተባረክን። እነርሱም ፍቅርን በተመላ ታላቅ ደስታ ተቀበሉ። ከቤተ ክርስቲያኑ ገብተን ጸሎታችን ካደረስን በኋላ የምንመለከታቸው ደስ የምንሰኝባቸው መጽሐፍትን እንዲሰጠን አበምኔቱን ጠየቅነው። እርሱም በፍጹም ፍቃድ የቤተ ክርስቲያንና የቤተ መጻሕፍቱን መክፈቻ ሰጠኝ። መጻሕፍትን ስመረምር በደብረ ዘይት ጉባኤ ሐዋርያትን የሚመለከት እንደሚል ጽሑፍ አገኘሁ። ቅዱሳን አበው ሐዋርያት በደብረ ዘይት ተሰብስበው ሳሉ ጌታችን ኢየሱስ ክርስቶስ ተገልጾላቸው ረቂቅ ምስጢርን ነገራቸው። ሊቃነ መላእክት ቅዱስ ሚካኤልና ቅዱስ ገብርኤልንም በማይመረመር ክብር ተከትለውት ነበር። ቅዱስ ጴጥሮስም ጌታችንን አቤቱ የሕይወት ቃል አሰማን፣ ሁሉን ነግረህናልና አሁንም መልካቸው ያማረ እኒህ የተከተሉህ እነማን ናቸው ብሎ ጠየቀው። መድኃኒታችንም እንዲህ ሲል አስረዳቸው። እናንተ ከዓለም ሁሉ የመረጥኳችሁ ወንድሞቼ ከኒህ ሁለቱ ሰማያውያን ጎበዛዝት ይህ በቀኝ ያለው ሚካኤል ነው። እሱም በፊቴ ቆሞ ለሰው ልጆች ሁሉ ዘውትር ምሕረትን የሚለምን ነው። ይህም በግራዬ በኩል ያለው ገብርኤል ነው። እርሱም ከመሐሪ አባቴ ዘንድ ወደ ዓለም በተላከ ጊዜ ከእናቴ ድንግል ማርያም መወለዴን መልካም ምስራችን በግልጽ ያበሰረ ነው። ቀድሞም ለካህኑ ለዘካርያስ በዚያ ወራት ተገልጾ ወንድ ልጅ ይወለድልሃል፣ ስሙንም ዮሐንስ ብለህ ትጠራዋለህ ባለው ጊዜ አንደበቱን የዘጋ እርሱ ነው። የጌታ ወዳጅ ዮሐንስም መልሶ ጌታዬና አምላኬ ሆይ ከመላእክት ወገን የመረጥካቸውና የሾምካቸው እኒህ ብቻ ናቸውን? ሲል ጠየቀው። መድኃኒታችንም ወዳጅ ዮሐንስ ሆይ 9 ሊቃነ መላእክት ሰማያዊ ብርሃንን ተጎናጽፈው ይቆማሉ። ሚካኤልና ገብርኤል ግን በቀኝና በግራዬ በመሐሪ የባህሪ አባቴ አብና በባህሪ ሕይወቱ በሆነ ማህያዊ መንፈስ ቅዱስን ፊት ይቆማሉ። የሚካኤል ታላቁ ክብረ በዓሉ በወርሃ ህዳር 12 ቀን ነው። የገብርኤል ክብረ በዓል በወርሃ ታኅሳስ 19 ቀን ነው። ጌታችን ኢየሱስ ክርስቶስም ይህንንም ከነገራቸው በኋላ በታላቅ ክብር ወደ ሰማይ አረገ። ከጥቂት ቀናት በኋላ እኔም ከእኔም ጋር ያሉትን ወደ ሀገራችን ተመልሰን እግዚአብሔርን አመሰገን ነው። ስራችንም እንዳሰብነው ለማከናወን ችለናልና። ከዚያም ሳይገባኝ ወደ ሾመኝ ኤጲስቆጶስ ወደ አባ ሚካኤል ሄደን የተደረገውን ሁሉ አስቀድሜ እንደተናገርኩት ስለ ጉባኤ ሐዋርያት የሚናገሩ መጽሐፍ አንብቤ የተረዳሁትን የሊቀ መላእክትን ቅዱስ ገብርኤልን ዜና ክብር ነገርኩት። ኤጲስቆጶስ አባ ሚካኤልም ስለነገርኩት ነገር ሁሉ ወደ ልዑል እግዚአብሔር ለመጸለይ ወደ በዓቱ ገባ። በጸለም ጊዜ መልአከ እግዚአብሔር ቅዱስ ገብርኤል ተገልጾ ስለ እኔ ትላንት ቀሲስ አርኬላዊ ስለነገረህ ለምን አላመንከም አለው። ኤጲስቆጶሱ አባ ሚካኤል መልሶ አቤቱ ምክርን የምትለግስ አንተ ማነህ ቢለው መልአኩም እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ቀድሞ ወደ ካህኑ ዘካርያስ ተልኬ የልጁ ዮሐንስን መወለድ የነገርኩት እኔ ነኝ። ኋላም ለድንግል ማርያም በድንግልና ልጅ እንደምትወልድ ስሙም አማኑኤል ብላ እንደምትሰይሙ ያበሰርኳት እኔ ነኝ አለው። ኤጲስቆጶስም ይህን በሰማ ጊዜ እጅግ ታወከ፣ በምድር ላይም ወደቀ። መልአኩም ግን መልሶ ስለ እርሱ የነገርኩህን እመን ብሎ አጽናንቶት በታላቅ ክብር ወደ ሰማይ አረገ። በማግስቱም መልእክተኛ ልኮ አርኬላዎስ ሆይ ይህን የቅዱስ ገብርኤልን ቤተ ክርስቲያን ፈጥና አሰርተህ ፈጽም ብሎ አዘዘኝ። የታየውንም ሁሉ ነገረኝ። እኔም በነገሩ ተደስቼ ከእርሱ ቡራኬ ተቀብዬ ወጥቼ የዚያችን ቤተ ክርስቲያን ስራ ጀመር። የዚያችን ቤተ ክርስቲያን ስራ በተጀመረ ጊዜ ሰውን የሚወድ እግዚአብሔር በቅዱስ ገብርኤል ስም ያደረገውን ታምር ነግረናችሁ ስለ እነርሱ የደስታ በዓልን እናደርግ ዘንድ ልባችሁን ብሩህ ጆሯችሁን ንቁ አድርጋችሁ ሊቀ መላእክት ቅዱስ ገብርኤል ለሶስተኛ ጊዜ ያደረገውን ታምር ስሙ። ለቤተ ክርስቲያኑ መሰረት በሰው ቁመት ያህል ወደ መሬት ሲቆፍሩ ቀንድ ያለው እባብ ወጥቶ የሚቆፍረውን ሰው ነከሰው። መርዙም በመላ ሰውነቱ ተሰራጭቶ ፈጥኖ ሞተ። ዘመዶቹ ሚስቱና ልጆቹ ሰምተው እጅግ በመረረ ሐዘን እየጮሁ አለቀሱ። የሞተውንም ሰው አስክሬን ለመቅበር ወደ መቃብሩ ለመውሰድ በሚዘጋጁበት ጊዜ እጅግ ጣፋጭነት ያለው ልዩ መዓዛ መጣ። የሞተውም ሰው ዓይኖቹን ገልጦ ፈጥኖ ተነስቶ ተቀመጠ። የተሰበሰበውም ሕዝብ ሁሉ ወንዱም ሴቱም ትልቁም ትንሹም የሊቀ መላእክት ቅዱስ ገብርኤል አምላክ አንድ ነው አይለወጥም እያሉ ጮሁ። የተነሳውንም ሰው ምን ሆነህ ነበር ሲሉ ጠየቁት። እርሱም ወንድሞቼ ሆይ ያገኘኝ ልንገራችሁ ስሙኝ። የዚህን ቤተክርስቲያን መሰረት ስቆፍር ቀንድ ያለው እባብ መጥቶ ቀኝ እግሬን ነከሰኝ። መልኩ የሚያስፈራ ሰው ረገጠኝ፣ ሞትኩ። ያን ጊዜም ክንፍ ያለው የነገስታት ልጅ የሚመስል ዕድሜው 18 ዓመት የሚሆነው ጎልማሳ ያንን የሚያስፈራ ጥቁር ፍጥረት አሳደደው። እኔም እርሱ ማን እንደሆነ በጠየቁ ጊዜ
ላስነሳ ወደ አንተ የመጣው በእግዚአብሔር ፊት የምቆም እኔ ገብርኤል ነኝ ሲል መለሰልኝ አላቸው። ሕዝቡም ሁሉ ይህንን ሰምተው እግዚአብሔርን በታላቅ ቃል አመሰገኑት። በቅርብም ሆነው ለመመልከት ሞቶ ወደ ተነሳውም ሰው ዘንድ እንሂድ ተባባሉ። በሄዱም ጊዜ እባቡ ሞቶ ሰውየው ድኖ ስላገኙት እግዚአብሔር ለሊቀ መላእክት ቅዱስ ገብርኤል የሰጠውን የቸርነት ብዛት አደነቁ። የሊቀ መላእክት ቅዱስ ገብርኤል ጸሎትና በረከቱ ከአገልጋዩ ቅድስት ሥላሴ ከሀገራችን ኢትዮጵያ ከቅዱስ ቤተክርስቲያን ከመላእክት በክርስቲያን ጋር ይሁን ለዘላለሙ አሜን። የሊቀ መላኩ የቅዱስ ገብርኤል ረድኤት በረከት ቃል ኪዳን አማላጅነት ከሁላችንም ጋር ይሁን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ በከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሳለነ ኢታብአነ እግዚኦ ውስተ መንሱት አላድኀነነ ወባልሐነ እምኩሉ ኩሉ በዚአኪ ይእቲ መንግሥተ ኃይለ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ሩክታንቲ ፍሬ ከርስኪ ተፈሥሒ ፍስሕቶ ምልዕተ ጸጋ እግዚአብሔር ምስለኪ ጸልዪ ወሳሊ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይና ነው ኃጣውኢነ አሜን። መንግሥተ ሥላሴ ዘላለም ናት። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን